ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሚያዝያ 16 2017 ዓ.ም ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች አስታወቁ። በአማራ ክልል የቀጠለው የጸጥታ መደፍረስ በተፈጥሮ ሀብትና በቱሪዝም ዘርፍ ላይ አሉታዊ ጫና እያሳደረ መሆኑ ተገለጸ። ኢትዮጵያ በተያዘው የአውሮፓውያን ዓመት በምስራቅ አፍሪካ ያላትን ግዙፍ የኢኮኖሚ ባለቤትነት በኬንያ እንደምትነጠቅ ተገለጸ። ወደ ውጪ ስናልፍ ቻይና ከአሜሪካ ለመግዛት የያዘችው የቦይንግ አውሮፕላኖች እንዲመለሱ ትዕዛዝ ሰጠች። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ በተያዘው የአውሮፓውያን ዓመት በምስራቅ አፍሪካ ያላትን ግዙፍ የኢኮኖሚ ባለቤትነት በኬንያ እንደምትነጠቅ ተገለጸ። ዓለም አቀፉ የገንዘብ ድርጅት በተያዘው 2025 የአውሮፓውያን ዓመት ኢትዮጵያ በምስራቅ አፍሪካ በግዙፍ ኢኮኖሚ ባለቤትነት የቀዳሚነት ደረጃዋን በኬንያ እንደምትነጠቅ ተንብየዋል። የኢትዮጵያ ዓመታዊ ምርት 117 ቢሊዮን ዶላር እንደሚሆን የገለጸው ድርጅቱ በአንጻሩ የኬንያ 132 ቢሊዮን ዶላር ይደርሳል ብሏል። እንደ አውሮፓውያኑ አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲል IMF አስታውቋል። የዓለም የገንዘብ ድርጅት IMF አዲስ ባስቀመጠው ትንበያ መሰረት እንደ አውሮፓውያኑ አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ብሏል። ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት IMF የተሻለ ብድር ለማግኘትና የተረጋጋ ኢኮኖሚ ለመፍጠር በሚል የኢትዮጵያ መንግስት ብር ከዶላር ጋር ያለው ምንዛሬ ማዳከሙ ለዚህ ዋነኛ ምክንያት ነው ሲል ጠቁሟል። እንደ አውሮፓውያን አቆጣጠር በ2025 የኬንያ አጠቃላይ ሀገራዊ ጥቅል ምርት GDP 132 ቢሊዮን ዶላር ይደርሳል ያለው የገንዘብ ተቋም ትንበያ የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ 117 ቢሊዮን ዶላር እንደሚሆን ማስታወቁን የብሉምበርግ ዘገባ ያሳያል። ኢትዮጵያ የውጭ ምንዛሬ ስርዓቱን ገበያ መር ለማድረግና የብር ዋጋ በከፍተኛ ደረጃ እንዲዳከም መፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ በአንጻሩ የ3.4 ቢሊዮን ዶላር የብድር ፓኬጅና ተጨማሪ 16.6 ቢሊዮን ዶላር የገንዘብ ድጋፍ ከዓለም ባንክ ለማግኘት መቻሏን አስታውቋል። ኢትዮጵያ የብር ዋጋ በከፍተኛ ደረጃ እንዲዳከም በመፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ የኬንያ ሽሊንግ ባለፈው ዓመት በ21 በመቶ ገደማ የመጠናከር አዝማሚያ አሳይቷል ሲል አመልክቷል። ይህም የኬንያ ሽሊንግ በ2024 የዓለም ምርጥ አፈጻጸም ያለው ገንዘብ አድርጎታል ሲል ገልጿል። ኢትዮጵያ የብር ከዶላር ጋር ያለውን ምንዛሬ እንዲዳከም ማድረጓ ሀገሪቱ ያለባትን 28.9 ቢሊዮን ዶላር የውጭ ዕዳ ውስጥ ቢያንስ ግማሽ ያህሉን በአዲስ መልክ ለማስተካከል ከዓለም አቀፍ አበዳሪዎች ጋር ለመደራደር በር ከፍቷል ሲል ብሉምበርግ በዘገባው አመልክቷል። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች አስታወቁ። በትግራይ ክልል በ3 የተከፈሉ የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለን ፓርቲዎቹ ስጋታቸውን ገልጸዋል። እነዚህ 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁመው ሲንቀሳቀሱ የቆዩ ናቸው። ሀብታም አያሌው ተጨማሪ ያላት። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ብቻ ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ የፖለቲካ ፓርቲዎች አስታውቀዋል። በትግራይ ክልል በ3 የተከፈሉት የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችል እድል እንዳለን ፓርቲዎቹ ስጋታቸውን ገልጸዋል። ይህ አቋማቸውና ስጋታቸውን ረቡዕ ሚያዝያ 15 ቀን 2017 ዓ.ም በጋራ በሰጡት ጋዜጣዊ መግለጫ ላይ የገለጹት አረና ትግራይ ለዲሞክራሲና ለሉዓላዊነት ወደብን አጸተ ትግራይና የብሔራዊ ባይቶና አባይ ትግራይ የተባሉት ፓርቲዎች ናቸው። 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁሞ ሲንቀሳቀሱ የቆዩ መሆናቸውም ይታወሳል። የፓርቲዎቹ መግለጫን በዋናነት ያተኮረው በሌተናል ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ ነው። ሌተናል ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደርን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ከ2 ሳምንት በፊት መጋቢት 30 ቀን 2017 ዓ.ም በጠቅላይ ሚኒስትር ጽሕፈት
ጽሕፈት ቤት በተካሄደው ስነ ስርዓት ላይ እንደነበር ይታወሳል። ይሁን እንጂ አረና፣ ውናትና ባይቶና በመግለጫቸው ሌተናል ጀነራል ታደሰን ጨምሮ በክልሉ የነበረው ጊዜ አስተዳደር በኃይል እንዲገለል ላደረጉ አካላት ሹመት መስጠቱ ተቀባይነት የለውም ሲሉ ወቅሰዋል። በስልጣን ርክክብ ስነ ስርዓቱ ላይም የትግራይ ክልል ጊዜ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል። የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ አቃፊና አሳታፊ ይሆናል የተባለ ጊዜ አስተዳደር የአንድ ቡድን ብቻ እንዲሆን አድርገዋል ሲሉም ተችተዋል። አዲሱ ፕሬዝዳንት የሰጧቸውን የካቢኔ አባል ሹመቶችም የተለያዩ ፓርቲዎች ተወክለውበት ለተመሰረተው የትግራይ ክልል ጊዜያዊ ምክር ቤት በተቋቋመበት ደንብ መሰረት አቅርበው አለማጽደቃቸውን ነቅፈዋል። ስምምነቶች አሉ፣ 8 ነጥቦች አሉ። አንዱ እና ዋነኛው አቃፊና አሳታፊ የሆነ ጊዜያዊ አስተዳደር መመስረት አለባቸው የሚል ነው የነበረው። ስለዚህ በዚህ መሰረት አቶ ጀነራል ታደሰ ወረደ ወደዚህ ከመጡ በኋላ ከህወሓት ጽሕፈት ቤት አንጃ የህወሓት ጽሕፈት ቤት የህወሓት አንጃ ጋር በመመካከር ካቢኔው ከህወሓት ብቻ እና የህወሓት ደጋፊ የሚባሉ ብቻ በማዋቀር አቃፊና አሳታፊ ይሆናል የተባለው ጊዜያዊ አስተዳደሩ የአንድ ቡድን ብቻ እንዲሆን አድርገዋል። ከዛም ባለፈው የጸደቀ አንድ እና ህጋዊ ድርጅት አለ። ይህም ደግሞ ጊዜያዊ ምክር ቤት የሚባለው ነው። ይሄ እያንዳንዱ ከፕሬዝደንት በመለስ ያሉ ስልጣኖች በምክር ቤቱ ማለፍና መጽደቅ አለባቸው የሚል ደንብ አለ። ይሄ በመጣስ ካቢኔው በራሳቸውና በህወሓት ጽሕፈት ቤት ምክክር አዋቅረዋል። የአካሄድም የትግራይን ችግር ከመፍታት ይልቅ ክልሉን ወደ በለጠ ችግር የሚወስድ አደገኛ አካሄድ እንደሆነም አቶ አምዶም አጽንኦት ሰጥተዋል። በትግራይ ያለው ሂደት በአሁኑ ያለው እንቅስቃሴ በጣም አደገኛ ነው። ለዲሞክራሲ በር ይከፍታል የተባሉት የመንግስት መዋቅሮችን በማጠፍና በመሰረዝ ወደ ነበረው የህወሓት የ27 ዓመት አገዛዝ የአፈና አገዛዝ ለመመለስ ጥረት እያደረገ ነው። ስለ ዲሞክራሲና ስለ ምርጫ የሚሰራ አወቃቀር አፍርሰዋል። ስለዚህ ይህም ሌላው አደገኛ ትንሽ የዲሞክራሲ ሽግግር ይገኛል ተብሎ ሲጠበቅ የነበረውን ተስፋ የሚያቀጭጭ መሆኑን፣ ሌላው ደግሞ በዚህ እንቅስቃሴ የተቃወመ የቲዲኤፍ ኃይልም ትጥቅ ትግል ጀምረዋል። ስለዚህ ይሄም አደገኛ ስለሆነ ይሄ ጠመንጃን አንግቦ እየታገለ ለመታገል ወደ በረሃ የወጣው ኃይል ተመልሶ በሰላማዊ መንገድ እንዲታገል ዲሞክራሲያዊ ምህዳሩ ማስፋት ግድ ይላል። ሶስቱ ፓርቲዎች በሰጡት ጋዜጣዊ መግለጫቸውን በጊዜ አስተዳደሩ ካቢኔ ውስጥ ብቸኛ የተቃዋሚ አባል ፓርቲ የሆኑት የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን በመግለጽ እርምጃውን ኮንነዋል። አቶ ታደለ የባይቶና ፓርቲን በመወከል የትግራይን ክልል ጊዜ አስተዳደር ካቢኔ የተቀላቀሉት በአቶ ጌታቸው ረዳ የስልጣን ዘመን ነበር። ሌተናል ጀነራል ታደሰ ወረደ ካቢኔያቸውን ሲያዋቅሩ እንደ እርሳቸው ሁሉ ባይቶናን በመወከል የውሃና ኢነርጂ ቢሮን ሲመሩ የቆዩትን አቶ ሞገስ ገብረ እግዚአብሔርን ከኃላፊነት አንስተዋል። በዚህም ጋዜጣዊ መግለጫውን ከሰጡት የፓርቲ አመራሮች መካከል አንዱ የሆኑት የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሄ ታደለን ማሰር በካቢኔ የቀረበ ብቸኛ የተለየ ድምጽ የሚያሰማ አካል ማፈን ነው ሲሉም ድርጊቱን አውግዘዋል። በፊት የነበረው ጊዜያዊ አስተዳደር ላይ ወይም ካቢኔ ላይ ባይቶና 2 ተወካዮች ነበሩት ብያለሁ። የታጣቂው ፓርቲ ካቢኔውን ሙሉ በሙሉ መቆጣጠሩ ላይ ብቻ ሳይሆን ሪሶርስ አላቸው ተብለው የሚታሰቡ ቢሮዎችን ሙሉ በሙሉ በህወሓት ወይም የደብረጽዮን ቡድን ህወሓት ፈጻሚ አካላት እጅ እንዲገባ እየተካሄደ ያለው መንገድም በጣም አሳሳቢ ነው። ቢሮዎችን ሙሉ በሙሉ በእርግጥ እየተቆጣጠሩ ነው። ዋናዎች የሚባሉትን ደግሞ እነኚህ ኮር በሚባሉ ሰዎችን በማስያዝ ነው ሀብትን የማሰባሰብ ስራ እየሰሩ ያሉት። ሀብቱን ለምንድን ነው የሚፈልጉት? ግልጽ ነው። አንድ ወታደራዊ ፓርቲ ወይም የታጠቀ ፓርቲ ሀብትን ለማሰባሰብ ወይም ሀብትን ለማሰባሰብ ሲንቀሳቀስ ዕላማው ምን እንደሆነ
የሚታወቅ ነው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ከሰዓት በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም የአቶ ታደለ እስር ትክክል እንዳልሆነ በመግለጽ እንዲፈቱ ጠይቀው ነበር። በጋዜጣዊ መግለጫ ላይ በትግራይ ክልል በተለያዩ ጎራ ሆነው እየተንቀሳቀሱ ስላሉ ታጣቂ ኃይሎችም ጉዳይ ተነስተዋል። በትግራይ ክልል 3 የተለያዩ ታጠቁ ኃይሎች እንዳሉ የገለጹት የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም የመጀመሪያዎቹ ራሳቸውን ኮከር በላይ ብለው የሚጠሩና አንዱን የህወሓት ጎራ የሚደግፉ የጦር አዛዦች እንደሆነ አስረድተዋል። ሁለተኛዎቹ የታጠቁ ኃይሎችን በምዕራብ ትግራይ የሚገኙና የተከዜ ዘብ የሚል ስያሜ የተሰጣቸው እንደሆነም አቶ አምዶም አክለው ገልጸዋል። ሶስተኞቹ የታጠቁት ኃይሎችም የክልል ወታደራዊ አመራሮች አንዱን የህወሓት ጎራ መወገናቸውን በመቃወም ነጻ መሬት ባሉት ስፍራ የሚንቀሳቀሱ መሆናቸውንም አክለዋል። የሰባ ካሬ የመኖሪያ ቤት መገንቢያ ቦታ ይሰጠን ያሉ የመቀሌ ከተማ ነዋሪዎች ሰላማዊ ሰልፍ መውጣታቸው ተገለጸ። ሰላማዊ ሰልፉ የወጡ የከተማ ነዋሪዎች ለፍትሃዊ ጥያቄዎች ፍትሃዊ ምላሽ እንሻለን ሲሉ ድምጻቸውን አሰምተዋል። የመቀሌ ሰባ ካሬ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት በሰላማዊ ሰልፍ ምሬታቸውን ገልጸዋል። ከ6 ዓመት በፊት ለአንድ አባወራ 7 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸውን ገልጸው ከጦርነት በኋላ ነባሩን መመሪያ በመጣስ በአፓርታማ ነው የምትስተናገዱት መባላቸው ኢፍትሃዊ እንደሆነ ገልጸዋል። በትግራይ ደረጃ የተደራጁ እነዚህ 60 ሺህ የሰባ ካሬ የቤት ግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት ግንባታ መሬት አሰጣጥ አስመልክቶ በክልሉ ከተሞች የሚታየው ወጥ ያልሆነ አሰራር እንዲታረም ድምጻቸውን አሰምተዋል። በሌሎች ከተሞች ተፈቅዶ በመቀሌ ከተማ ለሰባ ካሬ የቤት የመኖሪያ ግንባታ መሬት አይሰጥም መባሉ እጅግ እንዳስገረማቸውና እንዳሳዘናቸው ገልጸዋል። ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ ቤት ግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልዕኮና ዓላማ እንደሌለው አስረድተዋል። ከቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄ እንደሚሹም ተናግረዋል። ማህበራቱ ሚያዝያ 16 ቀን 2017 ዓ.ም በፕሬዝዳንት ጽህፈት ቤት አካባቢ የተለያዩ የመብት ጥያቄዎችና መፈክሮች እያሰሙ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸው ሰምቶ ምላሽ የሚሰጥ የመንግስት ኃላፊ እንዳልተገኘ ታውቋል። የህዝባችንን ተጠቃሚነት በተጨባጭ ማረጋገጥ ያስፈልጋል ሲሉ አቶ ሽመልስ አብዲሳ አሳሰቡ። ለ2 ቀናት በአዳማ ከተማ ሲካሄድ የቆየው የኦሮሚያ ክልል መንግስትና የብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት የ9 ወራት የስራ አፈጻጸም ግምገማ ተጠናቋል። ባለፉት 9 ወራት ህዝቡን ተጠቃሚ ለማድረግ የተለያዩ ኢኒሼቲቮችን በስራ ላይ በመዋል አገልግሎት አሰጣጥን በማሻሻልና የጋራ ኃይልን በማሰባሰብ ለልማት በመዋል ስኬታማ ስራ መሰራቱን የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ገልጸዋል። የህዝቡ የመልማት ፍላጎትና ጥያቄ ከፍተኛ በመሆኑ በአፈጻጸም በተገኘው ስኬት ሳንኩራራ በቀጣይ ለተሻለ ስራ መዘጋጀት ይኖርብናል ሲሉም ተናግረዋል። የህዝባችንን ተጠቃሚነት በተጨባጭ ማረጋገጥ የግድ በመሆኑ በቀሪ የበጀት ዓመቱ ወራት በእቅድ መስራት ይኖርብናል ሲሉ ርዕሰ መስተዳደሩ አስታውቀዋል። በዚህ ጊዜያት የተያዙ ጉዳዮችን ለማጠናቀቅና ህዝባዊ እርካታን ለማሳደግ መሰራት እንዳለበት በማጠቃለያ መድረኩ ላይ አንስተዋል። አቶ ሽመልስ አብዲሳ በቀጣይ በጀት ዓመት ከዚህኛው በጀት ዓመት የተሻለ የስራ አፈጻጸም እንዲመዘገብ ከፍተኛ ዝግጅት እንዲደረግ አሳስበዋል። በብልጽግና ፓርቲ በክልሉ ቅርንጫፍ ጽህፈት ቤት ኃላፊ ከፍ ያለው ተፈራ በበኩላቸው የ9 ወራት አፈጻጸም የተሰካ እንደነበር አንስተው ለቀጣይ ስራ በቁርጠኝነት መስራት እንደሚያስፈልግ አጽንኦት ሰጥተዋል። በአማራ ክልል የቀጠለው የጸጥታ መደፍረስ በተፈጥሮ ሀብትና በቱሪዝም ዘርፍ ላይ አሉታዊ ጫና እያሳደረ መሆኑ ተገለጸ። ከኢትዮጵያ ብርቅዬ የዱር እንስሳት ውስጥ አንዱና በሰሜን ተራራዎች ብሔራዊ ፓርክ የሚገኘው የዋሊያ አይቤክስ በተለያዩ ጊዜያት በሚስተዋሉ ሰው ሰራሽና ተፈጥሯዊ ችግሮች ምክንያት ህልውናው ለአደጋ እንዲጋለጥ መዳረጉን የዱር እንስሳት ጥበቃ ባለስልጣን አስታውቋል። ከሰሜኑ ጦርነት ጀምሮ በቀጠለው አለመረጋጋትና ጦርነት ምክንያት ለተፈጥሮ ሀብት የሚደረገው ጥበቃና እንክብካቤ እየተቀዛቀዘ በመምጣቱ አንዳንድ አካባቢዎች እንደገና እየተራቆቱ በውስጣቸው የነበሩ የዱር እንስሳትም በህገወጥ አዳኞች እየተገደሉና እየተሳደዱ መሆኑን ተገልጿል። ኤልዳና ታደሰ ተጨማሪ አላት።
በአማራ ክልል የሚደረገው ግጭት ለተፈጥሮ ሀብት ይደረግ የነበረውን ጥበቃ በማደናቀፍ ደኖች እየተጎዱ በውስጣቸው ያሉ ብርቅዬ እንስሳቶችም ለአደጋ እየተጋለጡ መሆኑ እየተነገረ ይገኛል። በክልሉ ተራቅተው ተጋልጠው የነበሩ አካባቢዎች ቀደም ሲል በተወሰደ የተፈጥሮ ጥበቃ እርምጃዎች አገግመው ለአካባቢው ልምላሜ ፈጥረው እንደነበረና አሁን ወደ ኋላ እየተመለሰ እንደሆነም ተመላክቷል። የዋልያ አይቤክስ ህልውናን ለመታደግና ዘላቂነት ባለው መንገድ ለመጠበቅ ብሔራዊ የጥበቃ ስትራቴጂ ማዘጋጀት በማስፈለጉ ባለስልጣኑ ከአፍሪካ ዋይልድ ላይፍ ፋውንዴሽን ጋር በመተባበር የተለያዩ ባለድርሻ አካላትን ያሳተፈ ውይይትም በጎንደር ከተማ አካሂዶ እንደነበረም የሚዘነጋ አይደለም። የባለስልጣኑ የደን እንስሳትና የአዕዋፋት ጥበቃ ዳይሬክተር ዶክተር አበባው አባይነህ እንደገለጹት አዳኞች በሚያደርጉት አደን በሰሜን ተራራ ብሔራዊ ፓርክ ውስጥ የሚገኙ ዋልያ ዝርያ እየተመናመነ እንደሆነም ለዶይቼ ቬለ ተናግረዋል። ከጥቂት ዓመታት በፊት ቁጥራቸው 800 በላይ የነበሩ የዋልያ ቁጥሮች በህገወጥ አደንና በስደት ወደ 300 እያሽቆለቆሉ እንደሆነም ተናግረዋል። ጥፋቱ በዚሁ ከቀጠለ ከጥቂት ዓመት በኋላ ዋልያ ታሪክ መሆን እንደማይቀርም አስጠንቅቀዋል። ዋልያ ከነበረበት ቁጥር እጅግ እያሽቆለቆለ ይገኛል። ይህም የሆነበት አንደኛ ምክንያት ምንድነው? ህገወጥ አደን ነው። ህገወጥ አደን ደግሞ ታጠቁ ኃይሎች ናቸው እየፈጸሙ ያሉትኝ። ሁለት ዋልያ ህገወጥ አዳኞች ተመቶብናል። ይሄ ደግሞ በጣም ወንጀልም ነው። እንደሚታወቀው ዋልያ በዓለም አቀፍ ቅርስነት የተመዘገበ በኢትዮጵያ ብቸኛው የሚገኝ በሰሜን ብሔራዊ ፓርኮች የሚገኝ ብርቅዬ እንስሳ ነው። ይህንን ነው ለተለያየ ምክንያት እያሉ ህገወጥ አዳኞች የጦር መሳሪያ በመጠቀም ገድለው እየተጠቀሙ ያሉት በጣም የሚያሳዝንና አሳፋሪ የሆነ ተግባር ነው፣ ወንጀልም ነው። ይህንን ተግባር በቀጣይ ለማስተካከል የዋልያ የጥበቃ ስልት የ5 ዓመት ስትራቴጂክ ፕላን አቅደን በተገቢው መንገድ እየተንቀሳቀስን ያለ ነው። ህብረተሰቡን ሀብቱ የራሱ ስለሆነ ይህን ሀብት ደግሞ አንዴ ካጣው መልሶ ሊያገኘው ስለማይችል በተገቢው መንገድ እንዲጠብቀው ከፍተኛ አስተምሮት ስራ እየሰራን እንገኛለን። ከዛ ባሻገር ይህንን ወንጀል የፈጸሙ ይህንን የሀገር ሀብት ያወደሙ ይህንን አሳፋሪና አስነዋሪ ተግባር የፈጸሙ ወንጀለኞችን ለህግ ለማቅረብ ተገቢውን ስራ እየሰራን እንገኛለን። በኢትዮጵያ ከሚገኙ ብሔራዊ ፓርኮች አንዱ የሆነው የሰሜን ተራሮች ብሔራዊ ፓርክ ህልውና በተፈጥሮና ሰው ሰራሽ ችግሮች አደጋ ስጋት ተጋላጭነት ከጊዜ ወደ ጊዜ አሳሳቢ የሆነ መምጣቱም ተገልጿል። ዶክተር አበባው አባይነህ አያይዘውም በብሔራዊ ፓርኩ ላይ የሚስተዋሉ ችግሮች ለመከላከል አህጉራዊ፣ ቀጠናዊ፣ ብሔራዊና አካባቢያዊ ትብብር አጋር እንዲሁም ደግሞ የሁሉም ዜጋና ባለድርሻ አካላት ተሳትፎ የሚጠይቅ በመሆኑ ቁልፍ ባለድርሻ አካላት ያሳተፈ የዋልያ አይቤክስ ብሔራዊ ጥበቃ ስትራቴጂ መዘጋጀቱንም አስረድተዋል። የባለስልጣኑ ዋና ዳይሬክተር ተስፋሁን አለምነህ የዋልያዎች መገደል ከፍተኛ ወንጀል መሆኑን ጠቁመው አጥፊዎችን ከህግ ፊት ለማቅረብ የሚደረገው ስራ ተጠናክሮ እንደሚቀጥልም ተናግረዋል። የሀገር መታወቂያ የሆነው የዱር እንስሳት እየጠፋ በመሆኑ በቀጣይ የጥበቃና ቁጥጥር ስራ እንደሚጠናከርም አስረድተዋል። በፊት እኮ ጠብቆ ያቆየው ማህበረሰቡ ነው። ስለዚህ የተፈጥሮ ግንዛቤው አለው ማለት ነው። በቦታው የማይሆኑ ህገወጦች ገብተዋል እንጂ ማህበረሰቡ እኮ በቃ ያውቃል፣ የኛ ልጅ ነው ብሎ እንደ ልጃቸው ነው ማለት። ይሄ ያረድ ፍየል ነው ማለት እኮ ቅዱስ ነው ማለት ነው። የዋልያ ቀንድና ጥፍር ለባህላዊ መድኃኒት ያገለግላል በሚል የተሳሳተ አመለካከት ምክንያት የዋልያ አይቤክስ እንስሳትን ማደን እየተበራከተ መምጣቱን በፌዴራል አካባቢና ደን ጥበቃ ባለስልጣን የዱር እንስሳት ልማትና ምርምር መሪ ስራ አስፈጻሚ ዶክተር ፍቃዱ ረጋሳ ህገውጭ አዳኞች ከደን ጥበቃ ሰራተኞች ጋር ተኩስ እስከ መቅጠም የደረሱበት ሁኔታ የዱር እንስሳት እያጋጠማቸው ያለውን ፈተና በዋልያዎች ላይ ሰሞኑን የደረሰውን ግድያ በማሳያነትም አቅርበዋል። ለጉዳዩ ሁሉም አካላት ትኩረት ሰጥተው የዱር እንስሳት ከሞት እንዲያድኑም ጠይቀዋል። ነበር በእኛ ስካውትና በእነሱ መካከል እየተታኮሱ ሁለት ግን ተይዟል። ማጥፋት እንግዲህ ከዚህ የምትረዳው ምንድነው? ባለፈው 306 ብዬ ነበራል። በዚህ አይነት በዚህ ሰዓት 6ም እንደማይገኙ ነው እኔ የምታየን ማለት ነው። በቃ ጠፍቷል ማለት ራሱ ይቻላል። እንዲያውም እንዲያገግሙ ለማድረግ የአክሽን ፕላን እየሰራን ነበር፣ ዝርያ ተኮር ማለት ነው። እንጨርሰን ባለፈው ሳምንት ነው እንግዲህ ጎንደር አጥልቀን ከክልሉም ከዞንም ከወረዳም ከፌዴራልም መጥቶ የፓርላማ አባላት በተገኙበት ችግሮችን የዋልያ እንትን ሞራውን ከሴኩሪቲ ጋር ሆኖ በቦታው ካልተሰራ መሬት ላይ አሁን
ከታጣቂዎች ጋር የኛ ስካውት መተዋኮስ ማለት አንደኛ የኛ የያዙት መሳሪያና እነኛ አዳኞች የያዙት ምንም አይጣጣም። አሁን በተለይ ትኩረት ተሰጥቶ ከፌደራል እስከ ቀበሌ ድረስ ካልተሰራ ኢቭን አመትም አይፈጅም ማለት ነው። ባለፈው አመት የዋልያ አይቤክስ ብዛት ወደ 885 ደርሶ እንደነበርም አንስተው በሰሜኑ ጦርነት በክልሉ የሰላም እጦትና በህገ ወጥ አደን መበራከት ምክንያት አሁን ላይ 306 ዋልያዎች ብቻ መኖሩንም ገልጸዋል። አልፎ አልፎ የሚታየው የሰላም እጦት ለእንስሳት ጥበቃ ለማድረግ እንቅፋት መፍጠሩን ያነሱ ሲሆን ጥብቅ ቁጥጥር ካልተደረገ ብርቅዬ እንስሳቱ ላይ የመጥፋት አደጋ መጋረጡንም ተናግረዋል። ህገ ወጥ አደን መበራከቱ፣ ልቅ ግጦሽ መኖሩ፣ በአካባቢው ህገ ወጥ የቤት ግንባታ መኖር ለዋልያዎች ቁጥር መቀነስ ዋነኛ ምክንያት መሆኑንም ገልጸዋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን። ህንድ በፓኪስታን ላይ ያነጣጠረ እርምጃ መውሰዷ አስታወቀች። በህንድ በምትተዳደረው ካሽሚር በሚገኘው ሂማሊያን የቱሪስት መስህብ 26 ሰዎች በታጣቂዎች ከተገደሉ ከአንድ ቀን በኋላ ሁለቱን ሀገራት የሚያገናኘው ዋነኛ የድንበር መቋረጫ መዘጋት፣ የወሳኙ የውሃ መጋራት ስምምነት መቋረጥ፣ ዲፕሎማቶችን ከስራ ማባረርና አንዳንድ የፓኪስታን ቪዛ የያዙ ሰዎች በ48 ሰዓታት ውስጥ እንዲወጡ ማዘዟን አስታውቃለች። በጥቃቱ ላይ የሀገሪቱ ሚና የካዱ የፓኪስታን ባለስልጣናት ምላሽ ለመስጠት ዛሬ እየተሰበሰቡ መሆናቸውን የፓኪስታን የውጭ ጉዳይ ሚኒስትሯ ተናግረዋል። ህንድ በኢስላማዊ ባንድ ውስጥ ያሉ ተከታታይ ያለው ጥቃት በአካባቢያዊ የታጠቁ ቡድኖችን ይደግፋሉ በማለት ስትወቅስ፣ ፓኪስታን በበኩሏ ወንጀለኞችን አልተቀበለችም። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ ከዚህ አስነዋሪ ተግባር በስተጀርባ ያሉት ለፍርድ ይቀርባሉ ብለዋል። ህንድ ከ1960 ዓ.ም ጀምሮ በስራ ላይ የነበረውና ለ10 ዓመታት የጠላትነት ዲፕሎማሲያዊ ግንኙነት የተረፈውን የኢንዱስ የውሃ ስምምነት እንደምታቋርጥ ተናግራለች። ቻይና ከአሜሪካ ለመግዛት ያዘዘቻቸውን የቦይንግ አውሮፕላኖች እንዲመልሱ ትዕዛዝ ሰጠች። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዛቸው የነበሩ አውሮፕላኖች እንዲመለሱ ማድረጓን የአሜሪካው አውሮፕላን አምራች የቦይንግ ኃላፊ አስታወቁ። በሁለቱ ሀገራት መካከል የንግድ ውዝግብ መባባሱን ተከትሎ ለቻይና ተልከው የነበሩ 2 የቦይንግ አውሮፕላኖች የተመለሱ ሲሆን ሌላ ሶስተኛ አውሮፕላን እንደሚከተል የቦይንግ ዋና ስራ አስፈጻሚ ኬሊ ኦርትበርግ ተናግረዋል። የግዙፉ አውሮፕላን አምራች ኃላፊ ለቢቢሲ እንደተናገሩት በዚህ ዓመት 50 አውሮፕላኖችን ለቻይና ለመሸጥ ታቅዶ የነበረ ሲሆን ገዢዎች ግን አውሮፕላኖቹን ለመቀበል ፍላጎት እንደሌላቸው አሳይተዋል። በፕሬዝዳንት ትራምፕ ትዕዛዝ አሜሪካ በቻይና ምርቶች ላይ የ145% ታሪፍ መጣሏን ተከትሎ ቻይና ወደ አገሯ በሚገቡ የአሜሪካ ምርቶች ላይ የ125%
ታክስ ጥላለች። የቻይና ያጸፋ ምላሽ ያሰጋቸው ትራምፕ ባለፈው ማክሰኞ በጽህፈት ቤታቸው በሰጡት መግለጫ ከቻይና ጋር ያለው የንግድ ግንኙነት እንደሚሻሻል ተስፋቸውን ገልጸው የተጣለው ታሪፍ በከፍተኛ ደረጃ እንደሚቀንስ ነገር ግን ዜሮ እንደማይሆን ተናግረዋል። ነገር ግን የቦይንግ ስራ አስፈጻሚ ቻይና በተጣለባት ታሪፍ ምክንያት የያዘቻቸውን አውሮፕላኖች መቀበል አቁማለች ሲሉ የትራምፕ ውሳኔ ያስከተለውን ውጤት ገልጸዋል። ቦይንግ ከአሜሪካ ውጪ ላሉ ገበያዎች 70% የሚሆኑትን የንግድ አውሮፕላኖች በማቅረብ በአገሪቱ ከፍተኛው ምርት ለውጭ ገበያ የማቅረብ ተቋም ነው። ለአውሮፕላኖቹ ከፍተኛ የገበያ ፍላጎት መኖሩን የገለጸው ቦይንግ ተገንብተው ለገበያ ዝግጁ የሆኑትን ቻይና አልቀበልም ያለቻቸው 41 አውሮፕላኖች ለሌሎች አየር መንገዶች ለመሸጥ የሚያስችላቸው አማራጭ እየገመገመ መሆኑን ዋና ስራ አስፈጻሚው ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ሁኑ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።